እድሉ ስለተሰጠኝ አመሰግናለሁ። ስሜ ራህመት ወርጌሳ እባላለሁ። እኔ እዚህ መከላከያ የገባው መጀመሪያ እዛ የሆነ ስራ ቀን ሰራተኛ ነበርኩ። እዛ ስሰራ የነበረው የት ነው? ከዛ ከሻሸመኔ ማለት ነው። ከስራ ቦታ ነው ይዞኝ በግድ መጡኝ ማለት ነው። ወደ 5 ሰዎች ምናምን እንደዛ እንሆናለን። ከስራ ቦታ ነው ይዞን በግድ ያስገቡን ማለት ነው። ፈልገን አይደለም የገባነው ማለት ነው። ከዛን እንደ ድንገት ከሁለት ወር በኋላ ወጣው። ያው ፋኖ በጣም በፊት ይጎዳሉ ምናምን ይገላሉ ሲባል እሰማለሁ። እዛም ሲያስተምሩን ብዙ ነገር ነው። ያው ከዛ ሲወጣ ገረገራ ላይ እኔ የሆነ በቃ ሲቪል ለብሻለሁ። ግን እነሱ ደግሞ ጠርጥሮኝ ነው ወደዚህ የመጡኝ። እኔ ወደ ሀገር ቤት ነበር መሄድ የፈለኩት። ያው በጣም እኔ በጣም ይጎዱኛል ብዬ ነበር ያሰብኩት። ግን እነሱ በጣም ነበር ያበሉኛል፣ ያጠጡኛል። በቃ ብዙ ነገር ነው ያደርጉልኝ። በጣም ውለታ አለብን ማለት ነው። እኔ ከላይ ሚሊተሪ ስለለበስኩ ነው እነሱን እስከሚያልፍ ብዬ ማለት ነው። እነሱም አንተ ደብር ላይ ስላሉ ወደዚህ እስከሚያልፍ ብዬ እኔ እነሱን ከስር ሲቪል ለብሻለሁ ማለት ነው። እነሱ በሚሊተሪ ነው አይቶኝ ጠረጠሩኝ ማለት ነው። ለዛ ነው ያዙኝ። እኔ ወደ ሀገር ቤት ነበር መሄድ የፈለኩት ማለት ነው እንጂ ሌላ እንትን ለክፋት ብዬ አይደለም። ፈልጌም አልገባሁም በፍላጎት አይደለም። መጀመሪያም በፍላጎት አይደለም የገባሁት። መውጣት የፈለገው ለምንድን ነው? ማውጣት የፈለኩት ያው እኔ እንደ እንትን የሆነ የምኖርለት አላማ አለኝ ማለት ነው። እኔ ቤተሰብን እንዴት ብዬ እንደማግዝ ስራ ሰርቼ ራሴ ጉልበት ስራ ሆነ ምንም ሆነ እናት ስለሌለኝ ማለት ነው እነሱን ነው የማግዘው እኔ። ስለዚህ አባቴም በጣም ደካማ ስለሆነ እነሱን ማገዝ ስለፈለኩ ነው። በህይወት ያለው ሰው ነው ለሰው መኖር የሚችለው ማለት ነው። ስርዓቱ በንጹሃን ላይ የሚፈጽመውን ግፍና በደል እንዴት አየኸው? አሁን እናንተ ባልነበራችሁበት አካባቢ ወደ 40 ምናምን ቤት ተቃጥሏል። የአርሶ አደሮች ቤት፣ የፋኖ ቤተሰብ ናችሁ፣ የፋኖ ዘመድ ናችሁ፣ እንዲህ በሚል ሰበብ ማለት ነውና ይህንን ስራ ደግሞ አብረህ ስታስፈጽም ነበረ። ይሄ እንዴት አየኸው? ትክክል ነው ብለህ ታስባለህ? የስርዓቱን በደል እስቲ በደንብ ዘርዘር አድርገህ ንገረን። ያው እኔ እንደዛም አይነት ግዳጅ አልሄድኩም ማለት ነው። የነበርኩት እኔ ካምፕ ላይ ነው፣ ዙሪያ ጥበቃ ማለት ነው። አንተ ላታቃጥል ትችላለህ፣ ግን ያንተ ጓዶች፣ አንተ ያብራቸው የነበራቸው ሰዎች ሲያቃጥሉ ነበር። ይሄን ታውቃለህ? ስለዚህ ስለ ሁኔታው ምን ይሰማህ ነበር? ይሄንን ነገር እንድታጋራኝ ፈለኩ። በጣም ነበር እኔ በጣም እነሱን ሲጎዱ በጣም እንደማንኛውም ሰው እንደዚህ ማደረግ የለበትም ነው ብዬ የማስበው ማለት ነው። በጣም ይሄ ኃጢአት ነው። ቤት ማቃጠል ምናምን ይሄ ያለማወቅ ነው፣ እውቀት አይደለም። ይሄ በጣም ጥፋት በደል ሰርቷል ነው ማለት ነው። ይሄ ጥፋት ነው በጣም እንደመስሎ የሚታዩ በጣም ቅር ያለኝ እኔ እንደዛ በማድረጋቸው ማለት ነው። መናወታ አቦቴ ቀበኛ ምናምን ከና ኢሳኒ ጉባ ጀረኒ ያው እኔ ከና ወጂን እንወጀዱ ያረ ጀዱ ወይ ኢንቀባ መታ ከሰት akkasumas hojennu harka faannoo irra seenee yaa'u nagahumaan jira gammaatitti na nyaachisanii na baasanii baay'ee galata guddaa isaanii jechuu barbaade. Baay'ee ani akkana naa godhan jedhee hin yaadne jechuudha. Baay'ee na qarqaaranii hanga har'aatti na nyaachisan na baasan homaa wanni isaan rakkoo isaan miidhaa narratti geessisan hin jiru jechuudha. Kanaaf baay'ee galata guddaa qaba jechuudha isaan irratti. ያው እንደኔ የሚያስበው ማለት ነው። ያው ከኔ ጋር እዛ ሰልጥነው መጀመሪያ ወንድሞች እዛ ያሉትም የሆነ ጥፋት በደል ህዝብ ላይ ከማድረግ ሆነ
ከአርሶ አደሮች ከሁሉም በቃ ከሁሉም ጥፋት ብትወጡና ምናምን በቃ ራሳችሁን ገለልተኛ ብታደርጉት በጣም ደስ ይለኛል። እኔ እንደራሴ ማለት ነው።